አሁን ላንተ ብድግ የሚያደርግህ ማለት ነው። ብድግ የሚያደርግህ አሁን የምትፈልገው ነገር አለ አይደለ? ምንድነው? ዋናው ትልቁ ኪሳራ ሞት ነው አይደለ? ገንዘብ ባጣ አይደለም። ገንዘብ ይሄ ስጋዊ አካል ታጣዋለህ፣ ትሞታለህ፣ ትሄዳለህ። ያለ ሁሉ አሰባስበህ ትበራለህ ወይስ ታለቃቅሳለህ ነው ጥያቄ። ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ እንድቀየር አእምሮዬ ነው መቀየር ያለበት። እሱ ነው ትኩረቱ። እንዴት ልቀየር ነው ዛሬ ነው ዋናው ጥያቄ። እኔ ነው መቀየር ያለብኝ። ወደ ምን ለሁሉ ሰው በሚያካትት መንገድ ስመልሰው ማለት ነው። ወደ ምን ነው መቀየር ያለብኝ? ወደ ህልሙ ማሳካት የሚችል ሰው። ምንድነው ህልምህ ነው ጥያቄው። ህልም ማለት የምትፈልገው ነው፣ እንዳትረሳው ካርድ ላይ ጽፏለህ። ስለዚህ ራሳችን መቀየር የምፈልገው ለምን ነው? ወደ ህልሙን ማሳካት የሚችል ሰው። ሁሌ የምሰጠው ኤግዛምፕል ምንድነው? አንድ ሰውዬ ስንት ነው የሚያገኘው? 5,000። የሚመኘው ምንድነው? በታክሲ ነው ሁሌ የሚመላለሰውና ልጆቹ በታክሲ ሲያመላልስ፣ ቤተሰቦቹ በታክሲ ሲያመላልስ ትንሽ ከፍቶታልና እኔ ትልቅ ህልም አለኝ። ህልሜ ደግሞ የራሴ መኪና ቢኖረኝ ራይድም ሰራበታለሁ፣ በዛም ወደ 60,000 በወር ማግኘት እችላለሁ። 5,000 የነበረ ወዴት ሊሄድ ነው? ወደ 60,000 ሊሄድ ነውና ይመኘዋል። ልጆችም በመኪናዬን አደርሳለሁ ብሎ ይመኛል። ግን እንዴት እንደሚያሳካው አያውቅም። ሰው እንዴት እንዳለ አያውቅም። ግን ይሄ ህልም ያስበዋል በአእምሮ በአጽንኦት በተደጋጋሚ ሲያስበው አይቶት የማያውቅ ሰው ማየት ይጀምራል። አይቶት የማያውቅ ስራ መስማት ይጀምራል። አይቶት የማያውቅ ሀሳብ ማሰብ ይጀምራል። እጅ አስገውስ ቦም። ይሄ ሰውዬ መሆን ያለበት በመሆን መስራት ያለበት በመስራት መክፈል ያለበት መስዋዕትነት ያለምንም ድርድር በመክፈል ራሱን ቀይሯል። ወደ ምን ቀይሯል? ወደ መኪና መግዛት የሚችል ሰው። አሁን ህይወት አይታወቅም። አንዳንዴ አንድ መኪና ስትገዛ ወዲያ ሁለተኛ ልትገዛ ትችላለህ። አንዳንዴ ደግሞ አንዷ ልትገለበጥ ትችላለች፣ ልትሰርቅ ትችላለች፣ ልትጠፋ ትችላለች። ነገ የሚሆነው ነገር አናውቅም። ግን የህልም ዋና ዓላማ ምንድን ነው? እድገት። ይሄ ሰውዬ አድገዋል። ከምን ወደ ምን ያደገ? በ5,000 ቤተሰቡ በታክሲ ከሚያመላልስና ከሚያመራ የነበረ ሰው ወደ የራሱ መኪና ያለው ሰው ተቀይሯል። ማቹር አድርገዋል። ሲያስብ በዛ ደረጃ ነው የሚያስበው። የሚያገኘው ገቢ በ60,000 ወር ነው። ተቀይሯል። ውሎ አስተሳሰቡ ሽፍት አድርጓል። አሁን የህልሙ ዓላማ እድገት ነው። የህልሙ ሽልማት መኪናው ነው። ህልምህ ሲሳካ ሽልማት ታገኛለህ። ምን? መኪና። ህልሙ ሲሳካ ሽልማት ታገኛለህ። ምን? ገንዘብ። ህልሙ ሲሳካ ሽልማት ታገኛለህ። የተለያዩ ቁሳቁሶች ወይ የተለያየ እውቅና ታገኛለህ። ዋናው ግን ምንድን ነው? የማንነት እድገት። አድገሃል። 5,000 ማግኘት ከሚችል የነበረ ሰው ወደ 60,000 ማግኘት የሚችል ሰው ተቀይረሃል። መኪናው ቢጠፋ ድጋሜ ታመጣዋለህ። ሰርቀህ አጭበርብረህ ለምነህ ለማምነህ ሳይሆን አድገህ ያመጣኸው ስለሆነ ይታይሃል። በእኔ ስገልጸው 5 ሚሊዮን ከስሬ ነበር። ተስፋ አልነበረውም። ራሴን አሳደግኩ። ወደ ምን? ወደ ዳዊት ድሪምስ። ወደ ምን? ወደ ኢትዮጵያ አፍሪካ መቀየር የሚችል ሰው። ወደ ምን? ወደ 1 ሚሊዮን በወር ማግኘት የሚችል ሰው ቀየርኩ። አሁን ሆኖ ስታይት ቀላል ነው። ሳልመው ግን የሚሆን አይመስለኝም ነበር። ይኸው ሆነዋል። እኔ አድጌያለሁ አላደግኩም? 1 ሚሊዮን በወር ማግኘት የሚችል ሰው ራሴን ቀይሬያለሁ አልቀየርኩም? አሁን በስጋት ምናምን አይደለም ያደግኩ፣ በስራ ነው ያደግኩ። ስለዚህ ምንም ስጋት የሚባል ነገር የለኝም። ማለት ለምነህ ተደጋግፈህ አጭበርብረህ በእድሌ ነው ምናምን ብለህ ካለፍከው ትንሽ ሲነኩብህ ትፈራለህ። አንድ ሰውዬ ሲወዳደርህ ትሰጋለህ። በስነ ስርዓት ካደክ ምን ነው የምትሆነው? ድጋሜ ትደግመዋለህ። አሁን 0 እንመልሳለን ጀምር ብትሉኝ 3 ወር አይፈጅብኝም። ይሄ ሲኒማ ባይኖርስ ኤርትራ ብሄድስ ቻይና ብሄድስ 6 ወር ቻይንኛ እስከምለማመድ። የኔ ታሪክ አይደለም ነግራችሁ ያለሁ። እዚህ ጋር ልመና፣ እድል፣ ተስፋ ምናምን አይደለም። እኛ እድለኛ ነን። ሙሉ ተስፋ ነው ያለን። ያለ ሁሉ አሰባስበህ ትበራለህ ወይስ ታለቃቅሳለህ ነው ጥያቄ። አሁን ወደ እኔ ስመልሰው እኔ ምንም ስጋት የለብኝ። ምንም ነገ ምን ሊሆን ይችላል፣ እንደዚህ ቢሆንስ፣ በቃ እናየዋለን። አድጌያለሁ። ተመስገን። ነገር ግን ህይወቴ እንዲቀየር ህልሜ እንዲሳካ ኢትዮጵያ መቀየር የለባት። እኔ መሪነት የምወስደው። ስለዚህ 100 ሚሊዮን በወር እያገኘሁ ነው። እንዴት? ምን አገባ? የራስህ ህልም አታሳካ?
እንዴት አላቅም ግን በቃ that's the idea I'm going to make it happen ስለዚህ ዳዊት ወደ ምን እየተቀየረ ነው ወደ 100 ሚሊዮን በወር ማግኘት የሚችል ሰው ህይወቴ እንዲቀየር እኔ ብቻ ነው መቀየር ያለብኝ ከማንም ምንም አልጠብቅም ህይወቴ እንዲቀየር ራሴን የቀየርኩ ነው ራሴ እንዲቀየር አእምሮ የቀየርኩ ነው አእምሮ እንዲቀየር ንቁና ድብቁ የቀየርኩ ነው በንቁን ጀምር ንቁ እንዲቀየር ንቁ መጀመሪያ የሚያደርገው ነገር ምንድነው ምን ይችላል መጸነስ የተረጋጋ ሰላም የሆነ አእምሮ ያጸንሳል ሐሳብ ወይ ደግሞ ይፈጥራል ድሮ ይሄ መፍጠር ነው ብለው የነበርኩ አሁን ለምን መፍጠርም አለው ምን ፈጥራለን ሁሉ ነገር ተፈጥሯል በፀሐይ ስር አዲስ ነገር የለም ሲባል ሁሉ ነገር ፈጣሪ ፈጥሮታል ህልሜ ለማሳካት የሚያስፈልገኝ ሁሉ ነገር አለ መጸነስ ምንለው በቃ ወደ አእምሮ ይገባል ወይ ነው ራይት ብራዘርስ ኤርፕሌን ሰሩ ኤርፕሌን ከ1000 ዓመት በፊት ኤርፕሌን መሰራት ይችል ነበር ግን ከ100 ዓመት በፊት ያጸነሱት ራይት ብራዘርስ ናቸው ቶማስ ኤዲሰን ከሱ ከ500 ዓመት በፊት አምፖል መስራት ይችል ነበር ግን ለመጀመሪያ አምፖል ያጸነሱት እነማን ናቸው ቶማስ ኤዲሰን ነው አይደለ ፐርሰናል ዴቨሎፕመንት ከኔ በፊት ብዙ ሰዎች መስራት ይችል ነበር ይሄ ሐሳብ ያጸነሰው በ5 ሚሊዮን ኪሳራ ዳዊት ነበር ምን ታጸንሳለህ ነው ሐሳብ አለ ማለት በኔ ህልም ለምን አናወራ ይሄው መጣችሁ እኮ የት ነበራችሁ እንታወቃለን እንዴ ከ5 ዓመት በፊት አንታወቅም አይደለ ስትሆን የሚገባ ይሰጣል የፈጣሪ ህጎች ሁሉ ፐርፌክት ስለሆነ ስትሆን የሚገባ ይሰጣል ስለዚህ ለኔ ከተሰጠኝ ላንቺ አይሰጥሽም ለኔ ከተሰጠኝ ላንተ አይሰጥህም ስለዚህ ህልም ፍጠረው ነው የምልህ ፍጠረው ስለ ምንም ምን ትፈጥራለህ ሁሉ ነገር ተፈጥሯል ማጸነስ ነው እኔ ምንድነው የጸነስኩት ህልም እኔ ዳዊት ድሪምስ ነኝ ዋው ድሪምስ ምን ማለት ነው ዳዊት ሪለንትለስ ኢትዮጵያን አፍሪካ ሞቲቬሽናል ስፒከር ደስ ይላል እኔ አልፈጠርኩት ማጸነስኩት ምክንያቱም ዳዊት የሚባል ቃል ነበር አልነበረም ሪለንትለስ ኢትዮጵያንስ አፍሪካንስ ሞቲቬሽናልስ ስፒከርስ ድሪምስስ 1 ሚሊዮን በወርስ ነበር ማገጣጣም ነው የኛ ስራ ማገጣጣም ነው መጸነስ በሰው ስንመጣ አንድ አባት አንድ እናት ይመጣሉ አንድ ስፐርም ሴል አንድ ኤግ ሴል ሲገናኙ ኤምብሪዮ ይጸነሳል አይደለ የሚያስፈልገው ሁሉ ነገር እየወሰደ ህልም ስታጸንስ የሚያስፈልገው ሁሉ ነገር ይሰጣል ህፃን ልጅ ሲጸነስ የሚያስፈልገው ሁሉ ነገር እየተጨመረለት ሰዓቱ ሲደርስ ህፃን ልጅ ይወለዳል አይወለድም ከመጸነሱ በፊት ስፐርም ሴሉ ነበር አልነበረም ነበረ ኤግ ሴሉ ነበር አልነበረም ሲገናኙ ሆነ አልሆነ ከየት እንደሚመጣ ቆጣቀው ከየት ነው በቃ ሰዓቱ ሲደርስ ይመጣል ስለዚህ መጸነስ ሲባል አዲስ ነገር መፍጠር አይደለም ያለ ነገር ነው ህልምሽ የሚሳካበት ነገር አለ ቦታ አለ ገንዘብ የለ በአእምሮህ ብቻ ነው የሌለ ህልማ ነበረኝ ግን ገንዘብ የለኝ በቃ የለኝም ነው የምትለው ስለዚህ የለኝም ሐሳብ ነው የለኝም የሚል ሐሳብ ካጸነስ እንዴት ይመጣል ይሄም አሪፍ ነበር ግን ከአቅሜ በላይ ነው አቅም ታውቀዋለህ ስለዚህ የመጀመሪያ መፍጠር ወይ መጸነስ የምንፈልገው ህልም ምንድነው what's your dream what do you want በዚህ 5 ዓመት ምን ማሳካት ፈልጋለህ በዚህ 2 ዓመት ምን ማሳካት ፈልጋ 5 ዓመት ሲባል አንዳንድ ሰው እድሜ እኮ ሄደዋል ብታልም ባታልም 5 ዓመት ያልፋል እኔ አሁን 10 ዓመት ሆኗል አሁን ከ10 ዓመት ይሄ ህልም ባላልመው ኖሮ 10 ዓመቱ አላለመም ይቆይለት ይለኛል እንደ ህይወት ማለፍ አይቀርም አሁን ተመልሼ ሳይሆን መቼም አይቆጨኝም ቀላል ነበር አይደለም ከባድ ነበር አዎ ራስን ማጥፋት ይቀል ነበር አዎ ግን እንኳን ተስፋ አልቆረጥኩ እንኳን አለምኩ እንኳን እዚህ ደረስኩ ስለዚህ ምን ታልማለህ ነው ምን ታልም ያለሽ ነው 1 ዓመት ሊፈጅ ይችላል 2 ዓመት ሊፈጅ ይችላል 3 ዓመት ሊፈጅ አንድ ቀን አይቆጨኝም ኪሳራውም አይቆጨኝም ልፋቱም አይቆጨኝም አንድ ቀን ቆጭቶኝ አያውቅም እንኳን ሄድኩበት አርብ ቀን ዳዊት እንደዚህ ቢሎ ሳወራ ሰምቼ ራሴን ቀየርኩ ራሴን ህልሙን ማሳካት ወደሚችል ሰው ቀየርኩ በመጀመሪያ ግን ህልሜን ፈጠርኩት ወይ ደግሞ በአእምሮ አጸነስኩት ብለ የዛሬ 5 ዓመት 10 ዓመት እንድታወራ ምን ህልም ነው የምታጸንሰው ምን ነው የምትፈልገው አሁን ላንተ ብድግ የሚያደርግህ ማለት ነው ብድግ የሚያደርግህ አሁን የምትፈልገው ነገር አለ አይደለ ጠቅላይ ሚኒስትር ልሁን እንዴት ዝም ብለህ አትዘዋርቅ ማለት ጠቅላይ ሚኒስትር መሆን ይችላል አዎ ግን እሱ ልብህ ላይ ያለ አይመስለኝም
ዝም ብለን መልስ አሪፍ ህልም ጠቅላይ ሚኒስተር ቢሊየን ምናምን ኤኒቲንግ ኢዝ ፖሲብል ሁሉ ነገር ይቻላል። ግን ስታወራው ውሸቴ ነው እያልክ የምታወራው ከሆነ ምንም ትርጉም የለውም። አሁን ላንቺ ወሳኝ የሆነ ነገር አለ። ምንድን ነው? አሁን ላንተ በጣም የሚያሳድግህ ነገር አለ። ምንድን ነው? አሁን እሱ ስለምትፈራ ነው አንዴ 10 ጠቅላይ ሚኒስተር ቢሊየነር የምትሄደው። ዋናዋ ምንድን ናት? ዋናዋ አሁን እሷን ስታሳካ የማሳካት ክህሎትና መረዳት ስለሚኖርህ ከዛ ጠቅላይ ሚኒስተር ብትል ፕሮሰሱ ይገባሃል። አንዴ ራስህን መቀየር ከቻልክ፣ ሁለተኛ ራስህን መቀየር፣ ሶስተኛ ራስህን መቀየር ቀላል ነው። በመጀመሪያ ህይወትህ የምትፈልገው ህይወት መኖር እንደምትችል ራስህን ከቀየር፣ ከዛ ደግሞ ቤተሰቦችህ የሚፈልጉት ህይወት እንዲኖሩ እንድታደርግ መቀየር፣ አገር የምትፈልገው አይነት ህይወት እንድትኖር መርዳት እንድትችል ራስህን መቀየር ቀላል ነው። መጀመሪያ ግን የመጀመሪያ ፖይንት አለ አይደለ? ወዴዛት አላቀውም ፍጠረው። ራይት ብራዘርስ ኤርፕሌን ከሰሩ፣ ቶማስ ኤዲሰን መብራት ከሰራ፣ ተስላ መኪና ይዘው ወደ ጠፈር ከሄዱ፣ ሞባይል እና ስቲቭ ጆብስ ከሰሩ፣ ላፕቶፕ ከተሰራ፣ ይሄ ሁሉ ኤቭሪቲንግ ኢዝ ፋንታስቲክ አይደለ? የሰው ልጆች እዚህ መሬት የሰራናቸው ነገሮች መብራት፣ ሲነማ ምን ነው የሚገርመው? ኮሎን የለው ማለት በጭቃ ቤት ሰርቶ ማያቅ ሰው ኮሎን የሌለው ህንጻ ነው ብትል አውቀዋለሁ። ሲነማ ኮሎን የለውም። እንደዚህ ለማቆም አርኪቴክትስ ብንጠይቃቸው ወይ ኢንጂነርስ ብንጠይቃቸው ዋናው የሚያስፈልገው ነገር ይነግሩን ነበር። ይሄ ሲነማ ከተሰራ እኔ ምን አባቴ እየሰራሁ ነው ብዬ ራሴ መጠየቅ አለብኝ። ምን እየፈጠርኩ ነው? what are you creating? ምን እየፈጠርክ ነው? ምን እየፈጠርሽ ነው? ምን ሐሳብ፣ ምን ህል፣ ምን ተአምር? what are you creating? what do you want to create? እስካሁን የሆነ ሆኗል። እስካሁን ድረስ የሆነው ያጠፋው የሆነው ነው። አስተዳደጌ አድጋል። አይ ቤተሰቦቼ ተዋቸው እስኪ ቤተሰቦቼ እኮ እንደዚህ አይደለም። በቃ እንደሱ ካልሆነ በአንተ አይወጣ። አትሊስት ለቤተሰቦች አንተ አተርፍም። የሁሉም አትሸፍንላቸው የበለጠ እንጂ የበለጠ ቤተሰቦች አባቴ እንደዚህ አይደለም፣ ወንድሜ እንደዚህ አስተዳደጌ። በቃ ታሪክ ቀይራ። የኢትዮጵያ ታሪክ መቀየር ትፈልጋለህ? አትሊስት የቤተሰብህን ታሪክ ቀይር፣ የአስተዳደግህን ታሪክ ቀይር። ስለዚህ የሆነው ሆኗል። አሁን ምን ታደርጋለህ ነው የሚሆነው። ደግሞ አብረና ያለን ነገ ልሞት እችላለሁ። ዛሬ ግን እዚህ ነኝ። ዛሬ በህይወት እስካለሁ ድረስ 100% ነው መኖር የምፈልገው። 100% ነው መፍጠር የምፈልገው። ነገ ከሞትኩ ዛሬ ልትቆጨን አልፈልጉም። ዛሬ በህይወት ነው ያለሽ ወይ? ነገ ሆና አትመጣም። ዛሬ ሆና የምትመጣው እያንዳንዷ ዛሬ እያንዳንዷ አሁን በደንብ ካጣጣምናት ምን ችግር አለ? እስከ መጨረሻ ከሄድም ከዛ በኋላ ብንሞት ትልቁ ኪሳራ ሞት ነው አይደለ? ገንዘብ ባጣ አይደለም። ገንዘብ ይሄ ስጋዊ አካል ታጠዋለህ፣ ትሞታለህ፣ ትሄዳለህ። ቢዝነስ አሁን ብጀምር ብከስርስ? ምንም ይዘን አልመጣንም፣ ምንም ይዘን አንሄድም። እዚህ መሬት ያለን የሚገርም ህይወት ኖራለን አንኖርም ነው ጥያቄው። ስለዚህ ያለን ጊዜ ደግሞ አጭር ነው። ረጅም ዓመት አልነበርንም፣ ረጅም ዓመት አንኖርም። ከመወለዳችን በፊት ረጅም ዓመት አልነበርንም፣ ከሞትም በኋላ ረጅም ጊዜ አንኖርም። አሁን ጥቂት ጊዜ ነው ያለ። መቼ እንደምንሞት ደግሞ አናውቅም። አሁን በህይወት ያለን የሚገርም ታሪክ መስራት እንፈልጋለን። ስም ስጡት። ህልሙ ምንድን ነው? ስም ስጡት። what is a dream? ምን ህልም ማሳካት ትፈልጋለህ? ምን ማድረግ ትፈልጋለህ? ህልማችን ብቻ ሳይሆን የምናጸንሰው ግን ህልማችን የሚያሳካ ሀሳቦች እናጸንሳለን። ህልማችን የሚያሳካ ሀሳቦች እናጸንሳለን ሲባል ምን ማለት ነው? እኔ እዚህ እስከምን ድረስ በጣም ብዙ ሀሳብ ፈጥሬያለሁ። የመጀመሪያ ሀሳቦቹ ሞተዋል። ሌላ ሀሳቦች መጥተዋል። አሁን ያሉ ሀሳቦችን በጣም የተዳከሙ ሀሳቦች አሉ። እነሱ ጥዬ ሌላ ሀሳብ ደግሞ ፈጥራለሁ። ሌላ አይዲያ ደግሞ ሄዳለሁ። ሊመጣላችሁ ነው በተሻለ ደረጃ፣ ድንቅ በሆነ ደረጃ። ህልም ብቻ ሳይሆን ህልም የሚሳካበት መንገድ ትፈጥራለህ። አሁን እየታዩን ናቸው። ስለዚህ ህልም ብቻ ሳይሆን ህልም የሚሳካበት መንገድ ትፈጥራለህ። የሃይን ቀን ፓራዳይም ሽፍት የባብ ፕራክተር ነው ይላሉ። የምንም ባብ ፕራክተር አይደለም፣ ዳዊት ነው የፈጠረው። ዓለም ሙሉ የሃይን ቀን ፓራዳይም ሽፍት የሚባል ስልጠና የለም። ኖበዲ እንደሱ የሚባል የለም። ሪችድ ግሪንሺት ራሴ ሪችድ ግሪንሺት የግሪንሺት ማንም እንደዚህ የሚያሰራ የለም ዓለም ሙሉ። አይ ክሬትድ ኢት። ድሪም ካርድ የባብ ፕራክተር ነው። ፎርማቱ ብቻ ነው የቀየርኩ። ክሬት አይመስለኝም ነበር፣ መፍጠር እንደምችል አይመስለኝም ነበር። ኮፒ ማድረግ የምችል ብቻ ነው የሚመስለኝ ነበረ። ክሬት የሐሙስ ፕሮግራም የኛ ነው አይደለ? የማክሰኞ፣ የሰኞ፣ ረቡዕ፣ ዓርብ፣ ሃይኪን፣ እሁድ። አሁን ሃይኪን 8 ዓመት ሮጠናል።
አስቀድሜ እንዳልኩት ምንም ነገር አንፈጥርም፣ ሁሉ ነገር ፈጣሪ ፈጥሮታል። እኛ እናሰባስባለን፣ እናገጣጥማለን። መጽሐፍ ፈጠርኩት አልፈጠርኩትም። ስለዚህ አንተስ ምን ትፈጥራለህ? ምን ሀሳብ ትፈጥራለህ? ህልሙ ብቻ ሳይሆን ህልሙ የሚያሳኩ ሀሳቦች ምን ትፈጥራለህ? ህይወቴ እንዲቀየር እኔ ነው መቀየር ያለብኝ። እኔ እንድቀየር አእምሮዬ መቀየር አለበት። አእምሮዬ እንዲቀየር ንቁና ድቡቅ መቀየር አለባቸው። አሁን ያለነው ንቁ ነው። ስለዚህ በንቁ ህልሜ እፈጥረዋለሁ። ህልሜ የሚያሳኩ ሀሳቦች እፈጥራለሁ። ይሄ የመጀመሪያ ነው። ሁለተኛ ህልሜ የሚያሳኩ ሀሳቦች እቀበላለሁ። ህልሜ የሚቃወሙ ሀሳቦች እቃወማለሁ። አሁን ትልቅ ህልም አስቀምጠህ ከህልሙ የማይሄዱ ሰዎች ጋር ከተከበብክ፣ ህልምህ የማያሳኩ ቪዲዮዎች ካየህ፣ ህልምህ የማያሳኩ ወሬዎች ካዳመጥ፣ የተወሰነ እርምጃ ወደፊት የተወሰነ እርምጃ ወደኋላ ነው። እዚህ ስትመጣ ቦምቦምቦም ከዛ ቤት ሄደው ከሚሉ ሰዎች ተስፋ ቆርጠህ የምታመሽ ከሆነ that's a problem። ስለዚህ መፈተሽ አለብን። ህልሜ እንዳሳካ ህልሜ የሚያሳኩ ሀሳቦች ምን መቀበል እችላለሁ? ህልሜ የሚያሳኩ ሰዎች ምን መቀበል እችላለሁ? ህልሜ የሚያሳኩ ዩቲዩቦች ምን ማየት እችላለሁ? ህልሜ የሚያሳኩ መጽሐፍቶች ምን ማንበብ እችላለሁ? ህልሜ የሚያሳኩ ነገሮች ምን መቀበል እችላለሁ? ዛስ ናምበር 1። ናምበር 2 ህልሜ የሚቃወሙ ሰዎች እንዴት አስወጣለሁ? ማን ናቸው ህልምህ የሚቃወሙ? ህልም ማለት ለራስህ፣ ለቤተሰብህ፣ ለሀገር የምትፈልገው ነው አይደለ? ሁሌ እየተከተሉ የሚያፈርሱ ከሆነ መራቅ የለብህም። መቃወም ማለት እናንተ ህልሜ የተቃወምከው ሁለተኛ ዞር እንዳትል አይደለም። አንተ ነው ዞር የምትለው። ማይጠቅም ሰው ዞር ትልለታለህ። ከህይወትህ የሚወጣ ሰላማዊ በሆነ መንገድ ታወጣዋለህ። ካልሆነ ጎትቶ ያጠፋህላ ድራሽህ። ቲክቶክ ከፍተህ እነ ቲክቶክ ምናምን ዋጋ ያስከፍልሃል አያስከፍልህ? ቁጭ ብለህ የሰው ሀሜት፣ ቁጭ ብለህ የሰው ወሬ፣ ቁጭ ብለህ ያልተረጋገጠ መረጃ፣ ቁጭ ብለህ ክፋት እየሰማህ እየገባ ነው አይደለም? ሰው እዚህ ይመጣል፣ እዚህ ያለ ትምህርት ይቀበላል። ግን ጥቂት ሰዎች እዚህ ይመጣሉና እዚህ ያለ ትምህርት አይቀበሉትም። አይ እኔ እችላለሁ ብለህ ነው ይላል። እዚህ ጋር የሚባል ትምህርት ብሎ ይሄዳል። ተቃወምክ ማለት ነው። እዚህ ያለ ትምህርት ተቃወምክ ማለት መብትህ ነው። ከዛ ቤት ሄዶ እስከ ምን የተባለ መሆኑን እንሄድ፣ ተደመሰሱ፣ አጠፉ፣ ባለጌዎች ሲባል ሙሉ ምሽቱ እንደ ተቀበልከው እኮ የተመገብከው ይወጣል። ስለዚህ በእድልና በአጋጣሚ አልኖርም፣ በአላማና በዲዛይን ነው የምኖረው። ይሄ እኮ ምህንድስና እኮ ነው። ይሄ ሲኔማ በደንብ ኢንጂኒርድ ስለሆነ ቆሟል። እኔም ልቃውም ከሆነ አእምሮዬ ኢንጂኒር መሆን አለበት። ስለዚህ ከዚህ በኋላ በእድልና በአጋጣሚ ሳይሆን በአላማና በዲዛይን ነው የምኖረው። ምን ይገባል ምን አይገባም አውቃለሁ። ሞባይሌ ሳነሳው ይመጣልኝ አይደለም ማነሳው። ሳነሳው ኮንፊገር መሆን አለበት። የሚጠቅም ስታደርጎ ሞባይሉ ራሱ ያንተ ጥበብና ማስተዋል ያያልና አንተን የመሰለ ነገር ብቻ ነው ያመጣል። ይሄ በዩቲዩብ ነው። አእምሮም እንደሱ ነው። አእምሮ ሁሌ ህልምና ህልም የሚሳካበት ሀሳብ ትኩረት የምታደርግ ከሆነ አእምሮ ያመጣዋል። ሁሌ የሚሰጠው ኤግዛምፕል አለ አይደለ? አንድ ሰውዬ ዶሮ እርባታ ጀምራለሁ ካለ ዶሮ አይወድም። ከዛ በፊት ዶሮ ሲያይ የሚሮጥ የነበረ አሁን ግን ዶሮ እርባታ ጀምራለሁ ካል ከተማ ሙሉ ዶሮ ነው የሚታየው። ሱፐር ማርኬት ሲገባ ዶሮ ነው የሚታየው። ዶሮ እንቁላል እንዴ ነው አይደለም? አእምሮ አንድ ነገር ትኩረት ካደረገ ዓለም ሙሉ ዶሮ ነው የሚቀይራት አይደለ? ዶሮ ባይሆን እንኳን ዶሮ የሚገዛ ሰውዬ ይታያል። አንድ ነገር ትኩረት ስታደርግ ዩቲዩብ አንድ ቪዲዮ ስታመጣ ያን መሰል ቪዲዮ ደጋግሞ እንደሚያመጣልህ አእምሮ ደግሞ አንድ ሀሳብ ላይ ስትቆይ የሀሳብ ነው የሚጨምርልህ። ይቻ አመሽ ያልትበቃኝም እኮ ምን አባቴ ላድርጋት፣ በአመሽ ግን ምንድን ነው የምንሆነው? ኑሮ ውድነቱ፣ አሁን ደግሞ አመት በዓል ደረሰ፣ በቃ አለ ሞት ይሻለኛል። ስትከፍት እሱ ነው የሚመጣልህ። ስታስብ እሱ ነው፣ ስታወራ እሱ ነው፣ የሚታይ እሱ ነው። ነገር ግን አዎ ችግሩ አለ፣ ግን በአፍንጫዬ ትንፋሽ አለ። የሆነው ሆነዋል፣ የሚሆነው አብረን እናያለን። አንድ ቀን እቺ ትንፋሽ አትኖርም፣ አሁን ግን አለች። እያለች ምን ላድርግ? እንዴት ህይወቴ ልቀየር? እንዴት ቤተሰቤ ልቀየር? እንዴት አገሬ ልቀየር? ምንድን ነው ህልሜ? ህልሜ ይሄ ነው፣ እንደዚህ አደርጋለሁ፣ እንደዚህ ደግሞ አሳካለሁ፣ ይሄ ደግሞ አገኛለሁ። ሀሳብ ነው የምትፈጥረው ያለ። እንዴት ነው የምታሳካው አታውቅም። ጀስት አን አይዲያ። እዛ ሀሳብ ላይ ስትቆይ የሆነ መጽሐፍ ነበረ እኮ ቤቱ ላይ፣ ግን ያ ሀሳብ የሚያሳካ መጽሐፍ ታያለህና ሌሊቱ ሙሉ መተኛትም አትፈልግም። ያ መጽሐፍ ጨርሷል። ያ መጽሐፍ ስታነበው አስበው ማጣቃ ሀሳብ ይፈስልሃል
እና ዩቲዩብ ሰበር ዜና የሞላው ዩቲዩብ መሀል ላይ ማለት ነው እንደዚህ ለማድረግ እንደዚህ ማድረግ እውነት። ከዛ ውጪ ቁጭ ብለህ ካፌ በአጠገብ ያሉ ሰዎች ስለሱ ነው የሚያወሩ። ኧረ በላው። ከዛ እንደዚህ ቢሮ ከሄድክ እኮ እንደዚህ ያደርጋሉ እንደዚህ ይሰጣሉ ነው እንዴ ስትሄድ እንዴ እንደናንተ አይነት ሰው አይደለም እንዴ የምንፈልገው ያለን እና እንጂ። ከዛ በዛ ስትሄድ ደግሞ አንድ ቦክስ ቀምሳለህ አይ ተወለችው ብለህ ስትሄድ ማለት ነው በቃ ወርቁ ማየት ጀምራለህ። በዚህ መንገድ ስትሄድ በቃ ህልምህና ህልምህ ለማሳካት የሚያስፈልጉ ነገሮች በካሉበት ፕሊች ብሎ ሲወጡ የት ነበሩ እስከምድል ነበሩ ግን የት ነበሩ ብለህ እስከምደነግጥ ድረስ ታያለህ። በሄድክበት ታያለህ። ኦ ማይ ጋድ። ብዙ ጊዜ እዚህ ስልጠና የወሰዱ ሰዎች እንደዚህ ሲያጋጥማቸው ይመጣሉና ዳዊት ፈራሁ፣ የጠየቅኩት ሁሉ ነገር እየመጣ ነው፣ ያሰብኩት ሁሉ ነገር እየመጣ ነው፣ ነገሮች እየተሳኩ ነው፣ ደነገጥኩ። እውነት ነው ይሰራል ህጉ ይሰራል ይላል ነው። ህጉ ሁሌ እንደሰራ ነው። በፊትም ይሰራ ነበር። በፊት ታማር ነበር፣ የምታማርበት ይጨምርልሃል። አሁን እያለምክ ነው፣ የምታሳካበት መንገድ ይታያል። ንቁ አእምሮ ተቀይረ አልተቀይረም? በቃ እችን ይዞ መሄድ ነው። ጠዋት ተነስተን ሰላም ነን አይደለ? ጠዋት ተነስተን ደስታ ነን። ጠዋት ተነስተን የምፈልገው ተአምር ነን። አሁን ደግሞ ምን ጨመርንበት? ህልሙ የሚያሳካ ንቁ አእምሮ። በዩቲዩብ በንግግሩ በሁሉ ያልሆነ ዞር